ደግሞ ፍቅረ ሲዝም ያው ዝሆን ዶሮ ወለደ እያለ ፖለቲካ ሃይማኖት ሲሰራ ሃይማኖት ሲያስተምር የነበረ እብድ በባዶ እግሩ የሚሄድ የትግሬ ታጋይ አንተ በመጀመሪያ እንደመጣ ተናግረሃል። አሁን ያኔ አማራ እንደዛ ሲገደል ያችን እጁን አንጨፍሮ ሰላም ስበኩ እያለ አማራን እንዴት የአማራ ጥላቻ እንደነበረው አሁን ግን ሂዶ እየተቃወመ ነው። አንተ በፊት ተናግረሃል ይሄ ሰው የፖለቲካ አጀንዳ እንደነበረው። ይሄ ሰው እሱ በባዶ እግሩ እየሄደ ነው ሃይማኖት አስመስሎ የሚታገለው። ልክ ስዩም መስፍን ካካውን እየበላ እንደታገለው ማለት እኮ ነው። ይህን እኮ ነው እየደገመው ስዩም መስፍን ማለት ነው። ይሄ አሁን አጋሜ ነው እንጂ ምንም አማራ አይደለም። በአማራ ስም ፖለቲካ እየሰራ አሁን ለምሳሌ የሮያል ፋሚሊ ብር ሲሰበስቡ የነበሩ ፋኖችን እርስ በርሳቸው ሲያማቱ የነበሩትን ሰብስቦ ነው ሲወያይ የነበረው። እንግዲህ አማራን ብሎ ደግሞ ሊመጣ ነው። እነሱ ተነቅቶባቸው ሻቢያዎች አጋሚዎች እንደሆኑ ስለታወቀባቸው ማንም የሚከተላቸው የለም። አሁን እሱን ይዘው ተቃውሞ እያደረጉ ነው። ተቃውሞ እንዲነሳ እያደረገ ነው ማለት ነው። ስለዚህ እነዚህ በጣም በብዙ መንገድ እየሄዱ ነው። እኛ ስንገደል ሰላም ሲሰብኩ የነበሩ ዛሬ ምን ተገኝቶ ነው ተቃዋሚውን የመጡ እና ይህንንም እንድታየው ነው። እኔ ፍቅረ ሲዝም መጀመሪያ እንደመጣ አጋልጫዋለሁ። ራሱ ቁጭ አድርጌ ካሳንቺስ እንደማውቀው ወያኔ እያለ ከነ ሀብታሙ አያሌውና ልደቱ አያሌው ጋር በየፓርቲው እየገባ ለምሳሌ የሰማያዊ ፓርቲ ሙሉ አውቀዋለሁ። የአንድነት ፓርቲ ቅንጅት ስም ነበር። ወጣቱን የሚሰልል ወጣቱን የሚያስጨፈጭፍ በቆለጥ ላይ ውሃ የሚያንጠለጥል እንደነበር ነው ያውቃል። ካሳንቺስ ነበር ያለው። የሚገርማቸው የአዲስ አበባን ወጣት በሙሉ እየሰለለ ሲያሳስር ነበር። ይሄ ሰውዬ ፍቅረ ሲዝም ብሎ የመጣ አማራ ሲጨፈጨፍ አንድነት ይል ነበር። ዛሬ ግን እንደነ ልደቱ በሩ አመፅ አንሱ እያለ ነው። አየሽ አሁን ህዋት በወሎ በኩል ተከፍቶላት ውጊያ ሲጀምር የቀፈቀፉት እንቁላል ስለነበር ተነሳ። አንደኛ አማራ አይደለም ትግሬ እኮ ነው። እሱን እኮ ነው አስምረን ሙሉ ትግሬ እኮ ነው አስምረን አማራ እንዳልሆነ ለሌሎች ደፋሽ ስለሆነ አማራ ነው ማለት አይደለም። ስለዚህ አይደለም እንዴ አይደለም እኮ መለስ እኮ የአማራ ስም ነው። ዜናዊ እኮ የአማራ ስም ነው። ዜና ማለት እኮ ነው። እናት ኤርትራዊ ሻቢያ አማራ መሆኑ ማለት ነው። የአማራን ስም የያዙ ደሳለኝ እኮ ኃይለማርያም ደሳለኝ እኮ የአማራ ስም ነው። ግን አማራ አይደለም፣ ወላይታ ነው። ንጹህ ወላይታ ኢትዮጵያዊ ነው። እኔ ሪስፔክት አደለሱ ሰውዬ ስልጣኑ እኮ አለቆ መሄዱ ብዙም አማራን ቢያስጨፈጭፍ 3 ጠቅላይ ሚኒስትር አድርገውለት ሊሰራ አይችልም። የተማረ ነው እንደውነቱ አሁን ኃይለማርያም በጣም የተማረ ነው። ጽፈው ሰጠው እኮ የጎዳና ተዳዳሪዎች ምናምን መላው ኢትዮጵያ ማለት ሲችል ያስለፈልፉን ነበር። ሪባ ሊቆርጥ ስል አልፎ በስር ሊሄድ ሲል ያዛው ያን ሁሉ ያደረገው ይሄ ሰውዬ 4 ፖይንት አምጥቶ ዩኒቨርሲቲ የገባ 4 ፖይንት አምጥቶ ዩኒቨርሲቲ የቀረው በሙሉ ወንድሞቹ ዶክተሮች ናቸው። ልጆቹ ራሱ የኃይለ ማርያም ደሳለኝ ክብር አለ። ይሄ ሰውዬ ኢትዮጵያን መምራት እኮ ይችላል። አላስመራ ያለ በደቡብ ስም እየነገዱ 3 ጠቅላይ ሚኒስትር በዙሪያው የሚጠብቁት አድርገው ለምን ለአብይ አህመድ አላደረጉለትም? 3 ጠቅላይ ሚኒስትር ለምን ለመለስ ዜናዊ 3 ጠቅላይ ሚኒስትር አልተደረገለትም? ትግሬ እኮ ነው የሚጫወትበት። ስለዚህ ኃይለ ማርያም አቅም አንሶት እንዳይመስላችሁ በጣም የተማረም የኃይለ ማርያምን ያክል ትምህርት ተምር ያለው ሚል ይምጣ እስኪ ከወያኔ ባለስልጣን 4 ፖይንት ያለው ይምጣ። ምናልባት ጁነዲ ሳዶ ነው የሚመጣው። 7 ስትሬት አለ ጁነዲም ይሄ የመሬት አርኪኦ ምንድነው የሚባለው እንትን ምንድነው አንድ ትምህርት አለ። ያን ሲማር ጂኦሎጂ ሲማር ፊዚክስ ነው። 4 ፖይንት አላመጣም። ይሄ ሰውዬ ግን ኢንጂነር ነው። 4 ፖይንት ይዞ ነው የወጣው። የዩኒቨርሲቲ መምህርም ነበር። ይሄ ሰውዬ ኢትዮጵያን አይመራም ማለት አይቻልም። ይመራል። He's one of intellectual. He's one of professor. He's one of doctors. ኃይለማርያም ደሳለኝን እኮ ያስቀመጡት እነሱ ናቸው። እቃ ነበር በአማራ ላይ ያውጅ ነበር። ልክ እንደ ጢሞቴዎስ ጌዲዮን ጢሞቴዎስ ወላይታን ስለናቁ ነው 3 ጠቅላይ ሚኒስትር አንድ ወላይታ አይመራም በሚል ተመልከቱ። ግን ወላይታ ግን ከትግሬም በትምህርትም በኢትዮጵያዊነትም በቁጥርም ይበዛሉ። አላገጡበት። አየሽ አሁን እየታየ ያለው እነ ፍቅረ ሲዝም አሁን እያካሄዱት ያለው ፖለቲካ ነበር። ፍቅረ ሲዝም እየሰለለ ነበር። ጊፍት ይቀበላል።
አንድ አበባ ሲጣል ቂጡም አፉን ጥሩምባው ነው የሚነፋ ታውቂያለሽ። በጣም ከባድ ስለሆነ ሲያደርግ በቂጡም ይፈሳል። ይሄን ታውቃላችሁ። ሁልጊዜ ፈሰኛለች። ምክንያቱም ሰውየው ጥሩምባ በነፋ ቁጥር ያንሰዋል ሳምባው። ችግር ስላለው አንድ ጥሩምባ ሲነፋ ከታች ይነፋል። ፍቅረ ሲዝም ይሄ ሰውዬ ትግሬ እንደሆነ በእናት ባባቱ ይታወቃል እኮ። እኔ እኮ ሰማያዊ ፓርቲ ሆኖ ከይልቃል ጌትነት ጋር እንደሚሰልል እኮ አውቃለሁ። እሱም ተናግሯን በነገራችን ወጣቶችን ውሃ ቆለጣቸው ላይ የሚያንጠለጥል የነበር እኮ ይሄ ሰው እንግዲህ እብድ መስሎ ሃይማኖተኛ መስሎ ነው የመጣው። አሁን ግን ትግሬ እንቅስቃሴ ጀምር ገነት ዘውዴ ወጣች፣ የሮማን ተሰማ እህት ወጣች። አይተሻታል? መልስ ተባለ ሰይጣን እያነገሰች ይችን አሁን አብይ አህመድ ቆልሙሙ ማባረር ነው፣ እስር ቤት መክተት ነው። አሁን አብይን ቢሆን የሮማን እህት ብድግ አድርጌ ባለፈው ብቅ ያለችዋን ገነት ዘውዴ አድርጌ ላጥ ይሄንን ላጥ የምስራቅ አፍሪካ ቀውጢ ይቆም ከተባለ የህዋት ዋናው መስራችና የሻቢያውን እንቅስቃሴ የሚመራው አቦይ ስብሃት ነጋ ለቋል እኮ አብይ ደደብ ነው። አሁንም ግን በኢንተርፖል መውሰድ ይችላል። የኢትዮጵያን አመጽ ለማስቆም ይሄ ሁሉ ጦር መሰልጠን አያስፈልግም። ጦር ሰራዊት ጀት መግዛት አያስፈልግም። ኢሳያስን ለማጥፋት መስራት እኮ ነው። በራሱ ተቋሚዎች ወይ ደግሞ ሰርጎ ገብቶ ማስወገድ ነው። ያኔስ የምስራቅ አፍሪካ የኤርትራውያን ሰላም ይመጣል፣ የኢትዮጵያውያን ሰላም ይመጣል። ኢትዮጵያና ኤርትራን የከፈለው ሰው እንደገና እናት ሀገራቸው ጋር ይቀላቀላሉ። ኤርትራዊ በማንኛውም ቦታ እንዳሁኑ ሳይዋከብ ይሰራል። እኛም እንዳሁኑ አስመራ ሄደን ፎቅ እንሰራለን። ወደቡን ከፍተን የዓለም ትልቁ አገር መድረክ ከፍተን እንቀጥላለን። ይሄ የሚታያችሁ ሁሉ የሶሻል ሚዲያ ጫጫታ እንዳልሽው የህዋቶች መምጣት ነው። ነገ ደግሞ ሲመጡ ተቃውሞ ያለው ብሎ ሚኒስትር ሆነ የተማረ እኮ ነው። ባይዘው ዝም ብሎ እንዳይመስል 2 ዲግሪ እኮ አለው። ፍቅርሲዝም እኮ ያልተማረ መስሏችሁ 2 ዲግሪ አለው። ጅል እንዳይመስላችሁ። ካራክተሩ እሱ ምንድነው? እንደ ጅል፣ እንደ ሃይማኖተኛ፣ እንደ እብድ አውቆ ነው። እንደ ብዳ ሰላይ ነው። አሁን የሰውዬ ውሸታቸውን ነው እንጂ አብይ ውሸታም ስለሆነ ብልጽግና ማምጣት ይችላል። ኬንያ ማለት እኮ የኦሮሞች ሀገር ነው። በ24 ሰዓት ውስጥ አስራ ያመጡታል። ምክንያቱም ጠቅላይ ሚኒስትሩ ሲያዋርድ ነው በሚል ማምጣት ይቻላል። ከአሜሪካኛን ለመውሰድ ነው የሚያቅታቸው። ይሄን ግን በሰከንድ ይወስዱታል። እና ውሸት ነው። በጣም አመሰግናለሁ እህታችን።